ሻሎም የእግዚአብሔር ቃል ሲናገር ሐዋርያ ሥራ ምዕራፍ 3 ላይ አንድ የሚገርም የእግዚአብሔርን ቃል እንመለከታለን። እጅግ አስደናቂ የሆነ ቃል ነው። የእግዚአብሔር ቃል ሐዋርያ ሥራ መጽሐፍ ምዕራፍ 3 ላይ ሲናገር በመጀመሪያ ቁጥር 1 ሲጀምር ጴጥሮስና ዮሐንስም በጸሎት ጊዜ ይልና በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ይሄ የጸሎት ጊዜያቸው ነው። ለመጸለይ ከእግዚአብሔር ጋር ህብረት ለማድረግ ወደ መቅደስ የሚሄዱበት ጊዜ ነው። ይሄ የጸሎት ልማዳቸው ነው። እግዚአብሔር በጸሎት ልማድ ይባርካችሁ። እግዚአብሔር ከሱ ጋር ህብረት በማድረግ ይባርካችሁ። ከመንፈስ ቅዱስ ጋር ባላችሁ ህብረት በኢየሱስ ስም ተባረኩ። በዚህ ስፍራ ላይ ግን የሚገርመው ሐዋርያ ሥራ ምዕራፍ 3 ላይ ያለው ታሪክ አስደናቂ ታሪክ ነው። ይህ ሰው በመቅደስ ደጅ የሚቀመጥ ሰዎች ተሸክመው ያመጡት ሁሉ ጊዜ የሚያስቀምጡት ደግሞ በሰዎች እርዳታና በሰዎች እገዛ ህይወቱን እየቀጠለ ያለ አንድ ምስኪን ሰው እንመለከታለን። ይህ ሰው ከናቱ ማህፀን ጀምሮ ይላል እግዚአብሔር ቃል ሲናገር ከመወለዱ ጀምሮ ይላል አንካሳ የነበረ ሰው ነው ይለናል። ታሪኩ ሲነገር ሰውየው ከመወለዱ ጀምሮ አንካሳ የሆነ ሰው ነው። ታሪኩ ሲጠና በሰዎች ትከሻ የሚኖር ሰዎች የሚያግዙት ሰዎች እየተሸከሙ ያመጡ የሚያስቀምጡት መልካም በምትባል በዚህ የመቅደስ ደጅ ላይ የሚቀመጥ ሰው ነው። አንካሳ ሰው ነው። በራሱ መቆም የማይችል በራሱ ሁኔታ መንቀሳቀስ የማይችል ስፍራዋ የተለመደች ስፍራ የሚቀመጥባት ቦታ ሰዎች ሲመለከቱት ሁሉ ጊዜ ያዩታል። እዚህ ስፍራ ላይ ግን ይሄኛው ቀን የሱ ቀን ነበረ። ዛሬ እንደዚህ ይሁንላችሁ። እግዚአብሔር ለዘመናት ከምትታወቁበት ስፍራ ሰዎች ከሰጧችሁ አድራሻ ሰዎች ከሰጧችሁ ስም ክፉ ሰዎች ለናንተ መደብ አውጥተው ካስቀመጧችሁ ስፍራ ላይ የሚያነሳ የእግዚአብሔር እጅ ወደ ህይወታችሁ ይምጣ። የሚያነሳ የእግዚአብሔር ክንድ ወደ ቤታችሁ ይምጣ። የሚለውጥ ስፍራችሁን አድራሻችሁን የሚቀየር የእግዚአብሔር እጅ ወደ ቤታችሁ ይምጣ። የሚገርማችሁ ጴጥሮስና ዮሐንስ በዚህ ሰዓት ሲመጡ ከዚህ ሰው ጋር ተገናኙ። መጽሐፍ እንደዚህ ይላል። ብርና ወርቅ ከነሱ ጠብቆ ሲመለከታቸው ጴጥሮስ አንድ ነገር አለው። ከዮሐንስ ጋር ትኩር ብሎ ተመልክቶ የምንሰጥህ ብርና ወርቅ የለንም፣ በናዝሬቱ በኢየሱስ ክርስቶስ ስም አለው፣ ተነሳና ተመላለስ። የሚገርማችሁ ጴጥሮስም እጁን ሰጥቶ ይላል አስነሳው ይላል። ሰውየው ዘሎ ቆመ ይልና ቁርጭምጭሚቱ ጸና ይለናል። ኢንስታንት የሆነ ፈውስ በዚህ ሰው ህይወት ላይ መጣ። ሽባ ነበረ፣ አንካሳ ነበረ፣ ሰዎች ተሸክመው የሚያመጡት ሰው ነው። ግን ይሄኛውን ምዕራፍ እግዚአብሔር እንዲዘጋ ስለፈለገ ጴጥሮስና ዮሐንስን ወደዚህ ሰው ህይወት ላከለት። ወደዚህ ሰው ህይወት ጴጥሮስና ዮሐንስ ተላኩ ማለት ነው። እግዚአብሔር ወደ ህይወታችሁ ነገራችሁን ሊነካ የሚችል ነገራችሁን ሊለውጥ የሚችል የናንተን ታሪክ የሚቀይር እጅ በኢየሱስ ስም ይላክላችሁ። የሚለውጥ እጅ ይላክላችሁ። ነገራችሁን የሚለውጥ ታሪካችሁን የሚለውጥ አገልግሎታችሁን የሚለውጥ የትኛውንም ማትፈልጉትን ነገር ከህይወታችሁ ላይ የሚያነሳ እጅ እግዚአብሔር ይላክላችሁ። የሰማይ እጅ ወደ እናንተ ቤት ይምጣ። የሚገርማችሁ ጴጥሮስ እጁን ሰጥቶ አስነሳው ይለናል። ይህም ሰው ወዲያው ቁርጭምጭሚቱ ጸና፣ መራመድ ጀመረ፣ መንቀሳቀስ ጀመረ። የሚገርማችሁ ነገር እየተመላለሰ ይላል፣ እየተንቀሳቀሰ ይላል። እግዚአብሔርን እያመሰገነ እየዘለለ እየተመላለሰ እግዚአብሔርን እያመሰገነ ከነ ጴጥሮስ ጋር ወደ መቅደስ ገባ ይላል መጽሐፍ። የሚገርማችሁ መጽሐፉ ሲቀጥል ምን ይላል? ወደ መቅደስ ገባ ይላል። ይህ ሰው መቅደስ እንዳይገባ ከልክሎ ያስቀመጠው አንካሳነቱ ነው። ገደብ ሰርቶ ያስቀመጠው አንካሳነቱ ነው። መቅደስ እግዚአብሔርን ማመስገኛ ስፍራ ነው። መቅደስ ከእግዚአብሔር ጋር ህብረት የሚደረግበት ስፍራ ነው። መቅደስ ከእግዚአብሔር ህብረት የሚደረግበት ከእግዚአብሔር የሆነን ነገር መጽናናትን የምንቀበልበት የእግዚአብሔርን ህልውና አብረነው የምንሆንበት ስፍራ ነው መቅደስ። ይህ ሰው ወደ መቅደስ መግባት አይችልም ነበረ ከአንካሳነቱ የተነሳ። አንዳንድ በህይወታችሁ የተቀመጡት ነገሮች
እግዚአብሔር ለእናንተ ወዳየላችሁ ዴስቲኒ እንዳትገቡ የሚከለክሉ ይሆናሉ። ግን አንድ ነገር ይሆናል። እግዚአብሔር ወደሚፈልገው ስፍራ ፈቀቅ የሚያረጋችሁን እጅ ይልክላችኋል። እሱ ወደሚፈልገው ስፍራ፣ ወደ ተከለከላችሁበት ስፍራ፣ ወደ ተከለከላችሁበት ድንበር የምትገቡበትን እጁን እግዚአብሔር ይልክላችኋል። በእምነት ይሄንን ተቀበሉ በጌታ በኢየሱስ ክርስቶስ ስም። ለዚህ ሰው የሚያስፈልገው ፈውስ ነበረ። እነ ጴጥሮስ ይዘው የመጡት ፈውስ ነው። ይሄ ፈውስ የሚያነሳ ፈውስ ነው። ይሄ ፈውስ ፍጹምነትን የሚሰጥ ፈውስ ነው። ኢየሱስ በነ ጴጥሮስ ተጠቅሞ የዚህን ሰው አንካሳነት ከህይወቱ ላይ አነሳለት። ከዚህ ሰዓት ጀምሮ የዚህ ሰው ስፍራ ተቀየረ። ወዳጆቼ ሆይ በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ካላችሁበት ሁኔታ በላይ የሚሰራ እግዚአብሔር እጅ አለ። ካላችሁበት ካስጨነቃችሁ ነገር በላይ የሚያንቀሳቅስ ነገርን የሚለውጥ የሞተን የሚያስነሳ ታስታውሳላችሁ። አልዓዛርን በቃ ብለው ቀብረውት ኢየሱስ በአራተኛው ቀን መጣ። አልዓዛር ሞቶ አልዓዛር ተቀብሮ የአልዓዛር ታሪክ በሞት ተደመደመ በተባለ ሰዓት ኢየሱስ መጣ። ወዳጆቼ ሆይ አልዓዛር የሞተ የሆነው ለሰዎች ነው። ነገራችሁ ምናልባት አበቃ፣ አከተመ፣ በቃ የተባለው ለሰዎች ነው። እግዚአብሔር ከመጣ በእናንተ ጉዳይ ላይ የሞተ ነገር ቢሆን፣ ያለቀ ነገር ቢሆን፣ ሰዎች ተስፋ የቆረጡበት ጉዳይ ቢሆን እንደገና ይነሳል፣ እንደገና ይነሳል። በኢየሱስ ስም እንደዚህ ባርካችኋለሁ። እናንተ በቃ ባላችሁት ጉዳይ፣ ሰዎች በቃ ባሉት ጉዳይ፣ ታሪካችሁ በተበላሸ ጉዳይ፣ እናንተም ተስፋ ቆርጣችሁ ደረቀ አበቃ ባላችሁት ጉዳይ ሰማይ ጣልቃ ይግባላችሁ። እግዚአብሔር ጣልቃ ይግባላችሁ። መለኮታዊ የሆነ ጣልቃ ገብነት ወደ ህይወታችሁ ይምጣላችሁ። በጌታ በኢየሱስ ስም ይምጣላችሁ። ይሄንን ጸሎት ከኔ ጋር ጸልዩ። ከልካይ ሆኖ በመንገዳችሁ የቆመ በእናንተና እግዚአብሔር ባዘጋጀላችሁ ነገር መካከል ቆሞ የሚታገላችሁ ጨለማ በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም ከነገራችሁ ከመንገዳችሁ እግዚአብሔር ካየላችሁ ዴስቲኒ የተነቀለ ይሁን። ወዳጆቼ አንዳንዱን ጠላት ሩቅ አትፈልጉት። አንዳንዱን ነገር አካባቢያችሁ ላይ አጠገባችሁ ላይ ሊሆን ይችላል። ታስታውሳላችሁ ዮሴፍ ህልምን አለመ ይላል። ወንድሞቹ ጠሉት ይላል። እንዲያውም ወንድሞቹ አብዝተው ጠሉት ይላል። ዮሴፍ እግዚአብሔር ነው ህልም ያሳየው። ዮሴፍ ህልምን የሰጠው እግዚአብሔር ነው። ዮሴፍ በራሱ ፈልጎት አይደለም ህልሙን ያየው። ወንድሞቹ እንደሚተኙት ነው የሚተኛው። አንድ ቤት ነው የሚኖሩት። ከአንድ አባት ነው የተወለዱት። ነገር ግን መጽሐፍ ሲናገር ዮሴፍም ህልምን አለመ ይላል። ወዳጆቼ ሆይ በእናንተ ህይወት ላይ እግዚአብሔር ሊሰራ የፈለገውን ነገር እናንተ ስለፈለጋችሁት ሳይሆን ያያችሁት፣ እናንተ ስለፈለጋችሁት ሳይሆን ራእይ ወደ እናንተ የሚመጣው፣ እናንተ ስለፈለጋችሁት ሳይሆን ህልም ወደ እናንተ የሚመጣው፣ እግዚአብሔር በእናንተ ህይወት ላይ የሚሰራው ፕሮግራም ስላለ ለዛ ነገር ሊያዘጋጃችሁ ነው የሚመጣው። እግዚአብሔር ለእናንተ ካየላችሁ ነገር ሊያዘገያችሁ፣ ሊያስቆማችሁ ከቅርብም ይሁን ከሩቅ በተለያየ መንፈሳዊ ዓለም ላይ የሚታገላችሁ፣ የሚዋጋችሁ፣ የሚፈልጋችሁ እርግጠኛ ሁኑ። ሊገፋችሁ ይችላል። ስማችሁን በከንቱ ሊያነሳ ይችላል። ታሪካችሁን የዘጋ የደመደመ ሊመስል ይችላል። ነገራችሁ የቆመ ያለቀ ሊመስል ይችላል። ዮሴፍ ጉድጓድ ውስጥ እየተጣለ፣ ዮሴፍ እንደ ባሪያ እየተሸጠ፣ ዮሴፍ ወህኒ ውስጥ እየገባ፣ የሚገርመው ግን እግዚአብሔር በሱ ህይወት ላይ የጀመረው ነገር፣ እግዚአብሔር በሱ ህይወት ላይ ሊሰራ የፈለገው ነገር መድረሻው ነበር እንጂ መጥፊያው አልነበረም። እርግጠኛ ሁኑ። ወደ እናንተ ህይወት የሚመጣው ቻሌንጅ፣ ወደ ህይወታችሁ የሚመጣው ከባድ የሚመስለው ነገር ወደሚፈልገው እግዚአብሔር የሚያደርሳችሁ ትራንስፖርት ነው እንጂ የምትጠፉበት ነገር አይደለም። ዛሬ እንደዚህ ለራሳችሁ ንገሩ። እግዚአብሔር በእኔ ህይወት ላይ ሊሰራ የሚፈልገው አለ፣ አደርጋለሁ ያለኝ አለ፣ ደግሞም ያደርገዋል። እኔ ደግሞ እንደሚያደርገው አምኜ በእምነት እመላለሳለሁ በሉ። እርግጠኛ መሆን ያለባችሁ እግዚአብሔር በነገራችሁ ጉዳይ ላይ ብቻ ነው። የማያልፍ ነገር የለም። የማያልፍ ነገር የለም። ለቅሶ ማታ ነበረ፣ ጠዋት ደስታ ሆነ ይላል መጽሐፍ። ሁሉም ነገር በህይወታችሁ የሚመጣው እናንተን የሚገፋችሁ ሊያጠፋ መስሎት ነው። እርግጠኛ ሁኑ ግን ለጥፋት ጠላት የሰራውን ነገር ለመልካም ማድረግ እግዚአብሔር ይችልበታል። እናንተን ከፍ ለማድረግ እግዚአብሔር ይችልበታል። ታስታውሳላችሁ
ኖህ መርከብን እግዚአብሔር ስራ ሲለው ታዞ በድምፁ መርከብን ሰራ። የሚገርመው ምድር ሁሉ የነበሩት ተራሮች በዛ በጥፋት ውሃ ሲሸፈኑ፣ ከተሞቹ በውሃ ሲሸፈኑ፣ ህዝቡ ሁሉ በዛ ውሃ ሲጠፋ፣ ኖህና ቤተሰቡ ግን የእግዚአብሔር ቃል ሲናገር መርከቢቱ በዛ ውሃ ላይ ከፍ ከፍ ከፍ፣ በጥፋቱ ውሃ ላይ የኖህ መርከብ ከፍ ከፍ በአራራት ተራራ ላይ ተቀመጠች ይላል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለመልካም ይሆናል። እርግጠኛ ሁኑ፣ የትኛውም የመጣባችሁ ነገር ተያይዞ ለመልካም ይሆንላችኋል። እንደዚህ ጸልያለሁ በጌታ በኢየሱስ ስም። በመንገዳችሁ በነገሮቻችሁ እግዚአብሔር ለእናንተ ባየው ፕሮግራም ፊት ለፊት ቆሞ የሚታገላችሁ ማንኛውም ትግል በኢየሱስ ስም መደምደሚያው ዛሬ ይሁን። በኢየሱስ ስም መቆሚያው ዛሬ ይሁን። በኢየሱስ ስም ገደቡ የሚቆምበት ቀን በኢየሱስ ስም ዛሬ ይሁንላችሁ። በኢየሱስ ክርስቶስ ስም ብዬ ጸልያለሁ። አሜን።